ግማሽ እንጀራ ለመብላት ነው ሰው ከሀገሩ ወጥቶ የሚሰደደው በየሀገሩ የሚሄደው ወጣቱ ሁሉም የሚሰደደው ግማሽ እንጀራ ለመብላት ነው። እኛ እዚህ ጋር ተረፈን ብለን ፕራንክ ብለን ይሄንን ማድረግ የለብንም። በምግብ ፕራንክ አይደረግም በመሰረቱ ያቡዬ። ቢያንስ ለሞራሌ ብለሽ እንኳን አትዋሺ። አይ ለምን ዋሻለሁ? መዋሸት ምን አስፈለገው? ጥሩ ከሰራ ጥሩ ነው ላለው፣ መጥፎ ከሰራ መጥፎ ነው ላለው። ሰላም ፋሚሊ ፕላስ እንዴት ናችሁልኝ? አማን ነው ወይ? አለን እግዚአብሔር ይመስገን ያለውላችሁ። በባለፈው ቪዲዮ እንግዲህ አይታችኋል። እኔና ማዘርን በልደቴ ቀን እኔ ያልጠበቁት ነገር ነው የተፈጠረው። እንግዲህ አይታችኋል በባለፈው ቪዲዮ ያልጠበቁትን ሰርፕራይዝ ጓደኞቼ አድርገውኛልና ዛሬ ደግሞ እቤት ሆኜ ከዛ ማዘር ልክ እንደወጣች የሆነ ነገር አሰብኩ። ተንኮል ነው ይሄ። ፕራንክ ማለት ባይዘው ተንኮል ነው እና ማዘርን ለምን ፕራንክ አልሰራትም ብዬ አሰብኩኝ። ምግብ ካልሰራው ብዬ ግግም እላለሁ። እስከዛሬ ድረስ እንግዲህ አንቺ ሰርተሽ አጣፍጠሽ አብልተሽኛል። እኔ ደግሞ ዛሬ በተለይ እስቲ ሰርቼ ላብላሽ ብዬ ግግም እላለሁ። ምግብ ካልሰራው ብዬ ማዘር እሺ የምትለኝ አይመስለኝም እንግዲህ እና ግግም ብዬ ምግብ ካልሰራው ላለሁ። ከዛ የማይጣፍጥ ምግብ ሰርቼ አበላታለሁ ማለት ነው። የማይጣፍጥ ወይ ጨው አበዛበታለሁ ምናምን የሆነ ነገር አድርጓለሁ። ምግቡ ላይ ሳይሆን ትንሽ አንተኑ ላይ ያለ አይደለ ለማዘር እንትን ምለው ላይ እንደዛ አደርጋለሁኝና ማዘር እስቲ ለኔ ስሜት ብላ ጣፍጧት ትበላለች ወይስ እየደበራት ዝም ትለኛለች ወይስ ትቆጣኛለች ምን ታደርጋለች የሚለውን እስቲ አብረን የምናየው ይሆናል። ጎረቤት ነው ምናምን የሆነ ቦታ ብቻ ብላ ወርዳለች ወደታች። ስትመጣ እኔ እንትን እላለሁ። ስትመጣ ልክ እንደመጣች ምግብ ካልሰራው ብዬ ነው የምገገመው። ጋይሶች እንግዲህ አግዙኝ። ይኸውላችሁ ማዘር ነው ፕራንክ ስሰራት እኔ የመጀመሪያ ፕራንኬ ነው። ማዘር ደግሞ ኮስታራ ነች። ባለፈው ስትስቅ እንዳያችኋት እንዳትመስላችሁ። ልፈነከተኝ ሁላ ትችላለች። ከአንዳንድ አደጋዎች እንግዲህ ፈጣሪ ጠብቅህ እያላችሁ ኮሜንት ላይ ጻፉልኝ። ያው ታውቃላችሁ ደግሞ የማዘሮች ሲናደዱ ጫማና ያቺ ማማሰያ አትቀርም። በራሴ በዘሮበት ማማሰያ እዛው እንትን ብላኝ። ለማንኛውም ፋሚሊ ማዘር እስክትመጣ እንግዲህ እኔ የሆነ ነገር እስቲ እያሰብኩ ጠብቃለሁ። ባይዘው አሁን እኔ ራሴ ባለፈው ሰርፕራይዝ አይደል የተደረገው ከማዘር ጋር እኔ ራሴን እንጂ ስሰራ ዛሬ የመጀመሪያ ቪዲዮ ነው እና ምን ላደርግ አሰብኩ መሰላችሁ? ይሄ ቻናል ይሄ አካውንት አዲስ አይደለም። ቶሎ ሰብስክራይብ አድርጋችሁ መኒታይዝ ሆኖ አቻውሩ ሞልቶ ምናምን መኒታይዝ ቶሎ ከሆነ ለማዘር ማለት ነው በመጀመሪያው ቪው በቆጠረበት በመጀመሪያው እንትን ፔመንት ማዘርን ሰርፕራይዝ እናደርጋታለን። ከእናንተ የሚጠብቀው ምንድነው? ቶሎ ሰብስክራይብ አድርጋችሁ መኒታይዝ ማድረግ ብቻ ነው። እኔ መኒታይዝ ሆኖ ብሩ እስኪገባ አልጠብቅም። ከኪሴ የሆነ ነገር አድርጌ ማዘርን ሰርፕራይዝ እናደርጋታለን። ዋናው ነገር ምንድነው? አሁን እናንተ ሰብስክራይብ ማድረግ አለባችሁ ነው። ሼር፣ ሰብስክራይብ፣ ኮሜንት አድርጉ። ማዘር እንግዲህ እንጠብቃታለን። ልክ ስትመጣ ምግብ ካልሰራው ብዬ ነው ግግም የምለው። ጋይስ ሁላችሁም ሰብስክራይብ ይመቻችሁ። አልማዘራጋ አቤት አልማዘራጋ ቁጭ እሺ አለው። ሰላም ነህ? ሰላም ቁርስ በላሽ እንዴ? ቁርስ አልበላሁኝም እኮ እንብላ ታዲያ። እሺ እንትን በልና ወጥ አለ አምጣ፣ ምስር ወጥ አለ እሱን አምጣና እንብላ። ምስር በጠዋት ምስር እኮ ይከብዳል እኮ። በዛ ላይ ጨጓራ በሽታ አለ። እኔ ታውቂያለሽ እኮ ስንት ነገር አለ። ባይሆን ይኸውልሽ እኔ አሁን ጽድት ያለ ፍርፍር ልስራልሽ እንብላ። ያቡዬ አሁን አንተ ከመቼ ወዲህ ነው ምግብ ሰርተክ? ድሮ በልጅነት ትሰራ ነበረ። ከመቼ ወዲህ ነው ምግብ ሰርተክ ለኔ አብልተኝ የምታውቀው? ያው በልጅነትማ ታዲያ ስንት ነገር እንሰራ እንዴ የነበረው። እኔ እኮ አሁን እኮ እስከዛሬ አንቺ ሰርተሽ አብልተሽኛል። ዛሬ ደግሞ እኔ እስቲ ለስራ ብዬ እኮ ነው፣ አንድ ቀን እስቲ ላሳርፍሽ ብዬ እኮ ነው። አሁን በጧት ቁርስሽን አበላሻለሁ ሰርቻ አበላሻለሁ ነው እያልክ ያለኸው? መስራት ብቻ ሳይሆን ያበደ ቁርስ ልስራለሽ ነው እያልኩ ያለው። ያበደ ቁርስ ሰርተክ ለኔ ልታበላይ ነው? የኔ ልጅ የኔ አቡ እሰራለሁ ካልክ ተነስና ሽንኩርት እዛ ጋር አለ፣ ቲማቲም እዛ ጋር አለ፣ ወስደ ከትፈክ
ሰርተ የምታበላኝን ምግብ ዛሬ ልሞክረው እኮ ታውቂያለሽ እኮ ብዙ ምግቦች ይችላሉ እኮ ለቤተሰቦችም ነገራቸው ስንት ምግብ እንደምችል እንቁላል እሰራለሁ ኢንዶሚ ስሰራ እኔ አልነገራቸው ኢንዶሚ ስሰራ እኔ እንዴት እንደምቀቅል ለማንኛውም ስራና አሁን ቁርሳችንን እንብላ ብለሃል ተነስተ ሰርተክ እስቲ ቁርስን ዛሬ ልሞክርልኝ ይሄ የሼፍ ዚ ማጀት ነው በአልማዝ አራጋው ዳኝነት እኔ ተወዳዳሪ አብስራ ዘውዴ ዛሬ ቁርስ እንድሰራ ተፈቅዶልኛል እኔም በደንብ ልዳኝክ ሙያህን እፈትሻለሁ ዛሬ ቤተሰብ እንግዲህ እስቲ ዛሬ የምንሰራውን ምግብ እስቲ አብረን እናያለን ሽንኩርት እዚህ ነው ያለው ሽንኩርት እኮ ስንት ነው የሚደረገው ሽንኩርት 5 ፍሬ ሽንኩርት ብዙ ይበቃል 6 ፍሬ ግን 7 ፍሬ ሽንኩርት ለዶሮ ነው የሚደረገው አረ ለዶሮ 7 ፍሬ ሽንኩርት አይደለም 5 ኪሎ ሽንኩርት ነው ለአንድ እንዴ እና አሁን ታዲያ ለፍርፍር ስንት ይበቃል 9 ፍሬ ይበቃል 2 ራስ ሽንኩርት አለ 2 ፍሬ 2 ፍሬ 2 ፍሬ ሽንኩርት 2 ፍሬ ቲማቲም በቲማቲም ነው ጭራሽ አዎ ፍርፍር በቲማቲም ነው የሚሰራው ሰራይታ ማበላሸት ቲማቲም ሰራይታ ታጣቀጥ አራቃለሁ እና ታዲያ ቲማቲም 2 ፍሬ ይደረጋል ሽንኩርት ለማበላሸት 5 ፍሬ ሽንኩርት ለ5 ኪሎ ሽንኩርት ለዶሮ 9 ፍሬ የሚጨመረው ሽንኩርት 5 ኪሎ አሁን እኮ ያስኩት እኮ እዚህ ጋር 9 ፍሬ ነው 6 ፍሬ ሽንኩርት 5 ኪሎ ሽንኩርት ነው የሚጨመረው ኧረ ምን ብለን ስማት ስራ 5 ኪሎ ሽንኩርት ለአንድ ዶሮ ማለት ነው ፍርፍር 2 ራስ 5 ኪሎ ሽንኩርት ሙሉ ነው አንድ ዶሮ እቺን የምታክል ዶሮ 5 ፍሬ 5 ኪሎ ዶሮ ግን ሚስጥራዊ ያልታወቀባት እንትን ነች ዶሮ ከባድ ለዛ ነው ማለት ነው የሴቶች ሙያ በዶሮ የሚለካው አዎ 7 ኪሎ ሊጨመር ይችላል 5 ኪሎ ሊጨመር 7 ኪሎ አዎ ከዶሮ እኮ ሽንኩርቱ ይበዛል ማለት እኮ ነው አዎ ዶሮ ሽንኩርቱ ነው የሚበላው ዶሮ 12 ብልት ነው ለስንት ለ12 ሰው ቢሆን ነው ሽንኩርት ነው ለ12 ሰው ነው የሚሆነው ዶሮ አው ብልቱ እንግዲህ ሽንኩርቱን ማለው ይደብረኝ ያለችኝ ነው እንግዲህ አሁን ያላችሁ ይሄ እንትን ነው ይላጣል መጀመሪያ እሱ አይደለም ይላጣው ያሳኝ እንደዚህ አይደለም እንደዚህ እኮ ነው እንዴ እኔ ስንት አመት እንደዚህ ያልነበር እንዴ ስንልጥ የነበረው እንዴ የሚላጣው ሽንኩርት አይደለም ቤተሰብ ሽንኩርት የሚላጣው ከዚህ ጋር ነው የሚጀመረው አታዝገኛ አብስራ ከዚህ ጋር ቁራጥና ይሄው ከዚህ ጋር ቁራጥና ከዚህ ጋር ቁራጥ ይሄው ከዚህ ጋር ቁራጥና ይሄው ቆረጥኩት አንሳ ቆሻሻው ነው ያለው ቆሻሻው እኮ እንደዚህ ከዛ ይፈለቀቃል ነው ከዛ ሽንኩርቱ ይታጠባል እዚህ ድረስ ከመጣሽ አይቀር አሁን እኔን ብቻ ተቆጥተሽኝ ከምትሄጂ እስቲ የዩቲዩብ ቤተሰቦችን ተቆጫቸው እነሱን ሰብስክራይብ እንዲያደርጉ የዩቲዩብ ቤተሰቦቻችን ሰብስክራይብ አድርጉ ሼር አድርጉልን አይታችኋል ግን ማዘር ታዳላለች ተቆጫቸው ብያቸው እናንተም እንደዚህ ነው እንትን የምትላችሁ እኔን ግን በዚህ ምናምን ብላኝ የዩቲዩብ ቤተሰቦችን አልቆጣም በፍቅር ነው የሚይዛቸው ፍቅር ናቸው አንተን ግን ሳይብክ በቢላዋ ጀን በማማሲያ ስብር ነው ማለት እሺ እኔ ምን አልኩ ታዛዥ ነኝ እንግዲህ ከዛ ይላችሁ ቆይ ማዘር ነው የቻልኩ እንዲመስላት ቆይ አየሽም ሽንኩርት እንዴት እንደምከትፍ አረ በመድኃኒዓለም አንተ ልጅ ሽንኩርት እንደዚህ አይጮህም አንተ ሽንኩርቱን ምንድነው እንደዚህ አይጮህም በመድኃኒዓለም አንተ ልጅ ቲማቲም ነው እንደዚህ የሚቀጠቀጠው ሽንኩርት አይደለም እኔ እኮ እናንተ እንደምታደርጉት እኮ ላደርግ እኮ ነው እኔ ሽንኩርት አይደለም ማደርገው ቲማቲም ነው አሁን እንደላጤት ነው ያስፈልገኛል ማዘር ስልክ እያወራሽ ነው ለዛ ነው አፌን የምትከፍተው እንደዚህ እንጂ ምግብ እንደሚበላሽ ወጣቂው አይታችኋል ያለችኝ በዚህ ቢት ለአናቴ መጣች እንግዲህ ፈጣሪ ከኔ ጋር ይሁን እንግዲህ እንዴት እንደሚጣፍጥ እኔ ባላቅም እንግዲህ ይሄው ይከተል በስመ አብ ወልድ እንዴት ጎበዝ እንደሆንኩ አየሽ ግን ሽንኩርት ራሱ ስከትፍ ለማንኛውም ጎበዝ ነህ ግን አስተካክል ምን ላስተካክል ሽንኩርቱ አያያዝን ቢላዋ አያያዝን አስተካክል ሽንኩርቱ አያያዝን እሺ የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ
ይሙላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀኒስተኝ ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለሁ ብድር መላሽ መሞት ከፈለግኩ ይህን ሁሉ ጨው ጨምረው እንጂ ይሄ ላስፈራራ ነው። ዘር እንግዲህ ከሰማችን ተደፋ ደግሞ ሻይ በዚህ እናቀርበው። በዚህ እናቀርበው። እናቀርባለን። ከዛ አሁን ያበደ ደርሷል። ደርሷል። ከዛ ጨው እንግዲህ አድርጌበታለሁ። ያበደ ምግብ ነው ግን ጨው ስላደረግኩበት እንትን ይላል፣ ያስጠላል። አሁን ይሄን ከበላችሁ በኋላ ፕራንክ ነው ብዬ ሲደብራት ምናምን ፕራንክ ነው ብዬ ያኛውን እቀይረዋለሁ። ይሄ ቀረው ፊክስ አደርገዋለሁ። እሺ መጀመሪያ አይ ቲንክ ሻይ ነው የሚቀርበው። መጀመሪያ ምግብ ነው የሚቀርበው። አልማዝ አራጋው ያበደ ፍርፍር ያቡ ፍርፍር ሰርቶ አመጣ። ሻይም አለ። ቆይ መጣሁ። ሻይም አለ። ቆይ የፍርፍር አቀራረብም ተምረህልኛል ማለት ነው። ያብስራ ዘውዴ ምን ሆነሽ ነው? ሙያህ ይተረክልህ። ሻይ ራሱ የዶሮ ሙያህ ይፈተንልህ። ሙያህ ይተረክልህ። ሲቀመስ ነው እንግዲህ። በርበሬ ግን አንሶታል። ቲማቲም አልጨመርክበትም እንዴ? ኧረ አለ፣ ሁሉ ነገር አለው። በርበሬ አንሶታል። ወይ አልጫ ይባል ወይ ቀይ ይባል። ኧረ ያበደ ፍርፍር ነው። አቤት ይቀመስ እንግዲህ። ሻዩ ራሱ የዶሮ አይን የመሰለ ሻይ ያፈለውት። አቤት የዶሮ አይን የመሰለ ሻይ በስመ አብ ያበደ ምግብ። እንብላ አብረን በስመ አብ በስላሴ ስም የተባረከ የተቀደሰ ይሁን። ፍርፍር ግን ሲቀርብ ለማንኛውም ለሌላ ቀን ይሄው እንደዚህ ነው የሚቀርበው። እንደዚህ ተጠቅልሎ አላየህም እንዴ? እኔ ሳቀርብ ይሄው ስንፍናህን አየኸው አይደለ? የእናትህን ስራ ስለማታይ እንደዚህ አድርጋ ቀረብ። እንደ ወንድ ደግሞ ቆንጆ ነገር ነው። እስቲ ይቀመስ። ያቡዬ ባርሙያ እኮ ነው ያለኝ። ተመቸሽ አይደለ? አልተመቸኝም። ያቡዬ ጨው በዝቶበታል። ቃናው ደግሞ ምንድን ነው የሚለው አጠይቀኝም። መጀመሪያ ጨው መጠኝልኝና ጨምሪልኝ አትለኝም? መጠኝ በስትክክል ቀምሼዋለሁ። ቃናው ራሱ ቃናውን ቅመሰው እስቲ። ቃናውን ያቡዬ አሁን ቀመስኩት እኮ ምን ሆነ? እኮ ምንም እኮ ቃናው ጥሩ ነገር አይደለም ያቡዬ። መጀመሪያ በደንብ በስርዓት ማቁላላትና በስርዓት መስራት ነበረብህ። ሁለተኛ ጨው መጠኝልኝ ማለት ነበረብህ፣ ወይ ራስህ መጠነ መጨመር ነበረብህ። አይጣፍጥም ታዲያ? እኮ አይ ብዙም አይደለም ጣዕሙ ያቡዬ፣ ብዙም አይደለም ጣዕሙ። እስቲ ቅመሰው በደንብ ብለህ ቢያንስ ለሞራሌ ብለሽ እንኳን አትዋሺ።
አይ ለምን ዋሻለሁ? መዋሸት ምን አስፈለገው? ጥሩ ከሰራ ጥሩ ነው እላለሁ፣ መጥፎ ከሰራ መጥፎ ነው እላለሁ። ታዲያ ለኔ ሞራል እንኳን አትጨነቂ። ሞራል ጥሩ ስትሰራ ነው ጥሩ የሰራ ነው ሞራል የሚሰጠው። ደክሜ ሰርቼ እንዴ ቢያንስ ለሞራሌ ብለሽ እንኳን ትንሽ ይጣፍጣል ማለት ነው። አሁን ሞራል ስጭኝ የምትለው እንደዚህ ጨው በስቶበት ጨጓራ ለሚያቃጥል ጨጓራ ለሚልጥ ምግብ ነው እንዴ? እንደዚህ ይደረጋል እንዴ? አንተ አታስብም እንዴ? ዛሬ የሆነ ነገር ለመስራት ስንት ወጪ አለ፣ ስንት ብዙ ወጪ አለ። ሽንኩርት ውድ ነው እንደምታውቀው፣ በርበሬ ውድ ነው፣ ዘይት ውድ ነው። ይሄ ያባከንከው እንዴት ይደረጋል? ሰው እንኳን አይበላውም አይደል እንዴ? እንዴት ይደረጋል? ሞራል ስጪኝ ትላለህ። እንደውም መመታት ነው ያለብክ። እኔ ምን አሁን እኮ ታዲያ ጥሩ አልሰራህም። በቃ ጥሩ አልሰራህም። ማመን አለብህ። ይሄንን ጥሩ አለመስራትን ማመን አለብህ። በቃ አምነህ ተቀበል። አይደለም እኔ እኮ አሁን እኮ ጥሩ እኮ ድካሜን እንኳን ቢያንስ እንትን አትይልም። ጨው በጣም በዝቶበታል። እስቲ ቅመሰው ራስ እንትን አትልም እንዴ? ገና ደግሞ ታስተባብለኛለህ እንዴ? ምን ማለት ነው ይሄ? ለሞራሌ ብለሽ እንኳን ሞራል ምንም ሞራል ጥሩ ለሰራ ነው ሞራል የሚሰጠው። ጥሩ ላልሰራ ሞራል ይሰጠዋል እንዴ? በምንድነው የምትለው አንተ? እንዲህ ሁሉ ነገር አባክነህ ካሁን ጥሩ እንደሰራ ሞራሌ ምናምን ትላለህ እንዴ? ይሄ ምንድነው? ይሄ ማባከን ማለት ነው። አልመቱት ልጅ ሲያዩት ያለቅሳል ይላል ያገሬ ሰው። እንዴ ስላልተቆጣው ነው እንዳልኮረክም ትስቅብኛለህ እንዴ? ደግሞ አይደለም ስሚኝ፣ ፍራንክ ስሚኝ፣ ይኸውልሽ እኔ ሰራሁትና ውስጥ ላቀርብልሽ ስል ጫው አደረኩበት እዚህኛው ምግብ ላይ ብቻ ከላይ ነው። አዎ ወይኔ ፍራንክ ነው እኮ ይሄ እኮ ጨው ጎጂ እንደሆነ አታውቅም እንዴ? ጨጓራዬ እንዲቃጠል እኔ ለራሴ ጨጓራዬ ትንሽ ጨው የበዛበት ነገር ከበላ ጨጓራዬ እንደሚያመኝ ታውቃለህ። ፕራንክ ነው ትለኛለህ እንዴ? ፕራንክ ምንድን ነው? ፕራንክ ነው ያላቀማ። ፕራንክ ምንድን ነው? ጨው ከላይ ለስልስ ፕራንክ ነው። ምግብ ላምጣልሽ? ቆይ ቅመሽ። አታምጣ ነው አልፈልግም። በቃ ያኛውን ጨው በዝቶበት ይሆናል። ኧረ አልበዛበት። ፕራንክ ነው ትለኛለህ። እኔ ፕራንክ አላውቅም። በእኔ ዘመን ፕራንክ አልነበረም። ይሄ እኮ ብትቀምሹ ጨው ስለበዛበት እኮ ያኛውን ቆይ ላምጣልሽ። ቆይ ያኛውን ላምጣልሽ። ይሄ በጣም አሪፍ እኮ። ቆይ ላጉርስሽ። ቆይ ይሄኛው በጣም ይጣፍጣል። ይኸውልሽ ጨው አልበዛበትም። ይሄ እኮ አሪፍ ነው። ይሄ እኮ እኔ እኮ ቅድም እኮ ፕራንክ ብዬ ጨው ጨምሬበት እኮ ውስጥ እኮ እዛ ጨው ጨምሬበት እኮ። ይሄኛው ፕራንክ በምግብ ፕራንክ አይደረግም በመሰረቱ ያቡዬ። ፕራንክ በምግብ አይደረግም። ውጣና እስቲ አንተ በየመንገዱ ያሉ ወገኖቻችን ምግብ አጥተው እንደገና ደግሞ በምግብ ፕራንክ አይደረግም። ሁለተኛ እንደዚህ ያለ ነገር እንዳታደርግ። በምግብ ፕራንክ እንዳሰራ ያቡዬ። ግማሽ እንጀራ ለመብላት ነው ሰው ከሀገሩ ወጥቶ የሚሰደደው፣ በየሀገሩ የሚሄደው ወጣቱ ሁሉም የሚሰደደው ግማሽ እንጀራ ለመብላት ነው። እኛ እዚህ ጋር ተረፈን ብለን ፕራንክ ብለን ይሄንን ማድረግ የለብንም። ቤተሰብን ሁሉ ይቅርታ ጠይቅ። ለመስራት ለሌላ ጊዜ መስራት ስታስብ አይ እኮ ፕራንክ እኮ አስቤ ነው እንትን ነው ቀለል ያለ ነገር አስቤ ነው። አሁን አንቺ ባልሽው መንገድ እኮ አስቤ አይደለም። እኔ ቀለል አድርጌ ለመስራት ነበር ያሰብኩት። እንደዚህ ይሆናል ብዬ አላሰብኩም። እኔ በቃ ስነግር በምግብ ፕራንክ አይደረግም። ተሳስተሃል። ቤተሰብህንም እኔንም ይቅርታ ጠይቅ። ስህተት ነው። በምግብ ፕራንክ አይደረግም። አይ እኔማ ፕራንክ አስቤ ነው። እንግዲህ ቤተሰቦች የዩቲዩብ ፋሚሊዎች እንግዲህ ማዘር ልክ ነች። እኔ መጀመሪያ በእንደዚህ አይነት መንገድ ስላላሰብኩት ነው። እውነት ነው፣ በእህል ፕራንክ አይደረግም። ቪዲዮ ይህንን ይመስላል። ሌሎቻችሁም እንግዲህ ትማሩበታላችሁ ብዬ አስባለሁ። እውነት ነው፣ በእህል ምንም አይነት ፕራንክ ቀልድ አያስፈልግም።